ምሽት በተከናወኑ የዓለም ዋንጫ ጨዋታ በምድብ ኬ ፖርቹጋልን ከዲሞክራቲክ ሪፐብሊክ ኮንጎ ያገናኘው ጨዋታ 1-1 በሆነ አቻ ውጤትም ተጠናቋል። በሁድሰን ስቴዲየም የተከናወነው ይህ ጨዋታ ለፖርቹጋል ብሔራዊ ቡድን የአሸናፊነቱ ቅድመ ግምት የተሰጠው ቢሆንም በምሽቱ ጨዋታ የአፍሪካ ተወካዩ ሀገር ኮንጎ እጅግ ድንቅ ምሽትን አሳልፋለች። የክርስቲያኖ ሮናልዶ ሀገር ፖርቹጋል እጅግ ደካማ እንቅስቃሴ ማስመልከቷ ብቻ ሳይሆን ውድድሩን ሊያሸንፉ ከሚችሉ ብሔራዊ ቡድኖች መካከል እጩ ሆና በበርካቶች ግምት ተሰጥቷትም ነበር። ነገር ግን ከምሽቱ እንቅስቃሴ በኋላ በርካቶች የፖርቹጋል ብሔራዊ ቡድን በዚህ አይነት በውድድሩ ገፍቶ የሚሄዱ ነገር አጠራጣሪ ነውም ሲሉም አስተያየታቸውን ሰጥቷል። የፖርቹጋልን ብሔራዊ ቡድን ቀዳሚ ያደረገች ጎል ጆዋ ኔቬስ ከመረብ ሲያስቆጥር ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ወደ አቻነት የመለሰችውን ጎል ዮዋኔ ዊሳም ከመረብ ጋር አገናኝቷል። ጆዋ ኔቬስ ትላንት ምሽት ጎል ማስቆጠሩን ተከትሎ ለፖርቹጋል ብሔራዊ ቡድን በዓለም ዋንጫ በእድሜ ትንሹ ጎል ያስቆጠረ ተጫዋች በመሆን ሶስተኛ ደረጃ ላይም ተጫዋል። ዊሳ ለራሱ ብቻ ሳይሆን ለሀገሩም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመጀመሪያ ጨዋታ የመጀመሪያ ጎል በማስቆጠር አዲስ ታሪክን ማስመዝግቧል። በምሽቱ ጨዋታ ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ 10ኛ የቶርናመንት ጨዋታ ላይ ጎል ሳያስቆጥር የወጣበት ሲሆን በጨዋታውም 25 ኳሶችን ብቻ መንካትም ችሏል። ፖርቹጋል በጨዋታው 7 ሹቶችን ብቻ ስታደርግ ከ2002 የኮሪያ ጃፓን ውድድር በኋላ ዝቅተኛው ሹት ያደረገችበት ጨዋታም ሆኗል። ሌላኛው በምድብ ኤል የተደረገው የምድብ የመጀመሪያ ጨዋታ እንግሊዝን ከክሮኤሺያ ያገናኘው የምሽት 5 ሰዓት ጨዋታ በእንግሊዝ 4-2 አሸናፊነት ተጠናቋል። ሃሪኬን ሁለቱን የእንግሊዝ ብሔራዊ ቡድን ጎሎች ሲያስቆጥር ጁድ ቤሊንግሃምና ማርከስ ራሽፎርድ ቀሪዎቹን ጎሎች አስቆጥሯል። ለክሮኤሺያ 36ኛው ደቂቃ ላይ ማርቲን ባቱሪናና 45+5 ላይ ፔታራ ሙሳ ጎሎቹን አስቆጥሯል። ሃሪኬን ትላንት 2 ጎሎችን ማስቆጠሩን ተከትሎ ለእንግሊዝ ብሔራዊ ቡድን 81 ጎሎችን በማስቆጠር የምንጊዜም የብሔራዊ ቡድኑ ከፍተኛ ጎል አስቆጣሪነቱን መምራትም ጀምሯል። ሌሊት በተደረገ ሌላኛው ተጠባቂ ጨዋታ የጋና ብሔራዊ ቡድን ከፓናማ ጋር ያደረገው 1-0 በሆነ ውጤት አሸንፈዋል። የጋናው ዋና አሰልጣኝ ካርሎስ ኪሮዥ በ5 ዓለም ዋንጫዎች ላይ በማሰልጠን በታሪክ ሁለተኛ አሰልጣኝ ሆነው ታሪክ ሰርተዋል። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኙ ያንን ጨዋታ አሸንፈን የወጣ ነው ጭንቅላታችንን ተጠቅመን ነው እንደ ወታደር ተፋልመን አሸንፈናል ሲልም ከጨዋታው በኋላ አስተያየታቸውንም ሰጥቷል። አንቷን ሴሜኖ የጨዋታው ኮከብ ተጫዋቹም ተመርጧል። በቀጣይ መርሃ ግብር ጋና ከእንግሊዝ ስትጫወት ፓናማ ከክሮኤሺያ ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው ሌሊት የተደረገው ጨዋታ ኮሎምቢያን ከኡዝቤኪስታን ጋር ያገናኘው ጨዋታ ኮሎምቢያ 3-1 በሆነ ውጤት ማሸነፍ ችላለች። የቀድሞ የሊቨርፑልና የአሁኑ የባየር ሙኒኩ ተጫዋች ሉዊስ ዲያስ እና ካምፖስ እንዲሁም ደግሞ ኑኖዝ ሶስቱን ጎሎች ከመረብ ጋር አገናኝቷል። ሉዊስ ዲያስ በዓለም ዋንጫ የመጀመሪያ ጎሉን ማስቆጠርም ችሏል። በአሰልጣኝ ፋቢዮ ካናቫሮ እየተመሩ ወደ ዓለም ዋንጫው የመጡት ኡዝቤኪስታኖች በፋዙ ያሌብ ጎል አቻ መሆን ቢችሉም የኋላ ኋላ ግን 2 ተጨማሪ ጎሎችን ማስተናገድም ችሏል። በቀጣይ ኡዝቤኪስታን ከፖርቹጋል፣ ኮሎምቢያ ከዲሞክራቲክ ኮንጎ ሪፐብሊክ የሚያደርጉት ጨዋታ የሚጠበቅ ይሆናል። ሊያንድሮ ትሮሳርድ በዚህኛው ክረምት አርሰናልን ለመልቀቅ ዝግጁ መሆኑ ተነግሯል። አስቶን ቪላ ደግሞ ተመራጭና መዳረሻው ሊሆን እንደሚችል መረጃዎች ጠቁሟል። ቤልጂየማዊው የክንፍ ተጫዋች የውል የመጨረሻ ዓመቱ ላይ እየደረሰ ሲሆን በአርሰናል 1 ዓመትም ይቀረዋል። ታዲያ አርሰናል በ2027 ተጫዋቹን በነጻ ከማጣት ይልቅ ሽያጩን ለማስደቅ ተዘጋጅቷል ሲሉ ታማኝ የመረጃ ምንጮችም ተናግሯል። አስቶን ቪላ የትሮሳርድን ልምድና ሁለገብነት በጥብቅ የሚያደንቅ ክለብ ሲሆን ለማስፈረምም መቋመጣቸውንም ተዘግቧል። ነገር ግን የቱርኩ ክለብ ቤሽክታሽም ከአርሰናል ጋር ንግግር ስለማድረጉ የተዘገበም ሆኗል። አርሰናል ለ31 ዓመቱ ተጫዋች ወደ 17.3 ሚሊዮን ፓውንድ እንደሚፈልግም ይጠበቃል። የሊዮኔል አንድሬስ ሜሲ አባት ጆርጄ ሆራሲዮ የጤና እክል እንዳጋጥማቸው ተነገረም። በተያዘው ሳምንት ከባድ ጤና ችግር ገጥሟቸው እንደነበር የተገለጸ ሲሆን አሁን ላይ ትንሽ በጠና እንደታመሙም ተሰምቷል። ሊዮኔል ሜሲ በጭንቀትና በጫና ውስጥ እንደሚገኝ ሲገለጽ በዓለም ዋንጫው አልጄሪያን ሲያሸንፉ ሃትሪክ ከሰራ በኋላ ስሜታዊ ሆኖ የታየው በአባቱ ህመም ምክንያት እንደሆነም መረጃዎች ፍንጭ ሰጥተዋል።